ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ሕዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በተፈጠረውን ነገር ሁላችንም አይተናል፣ ሰምተናል። አክሱም ሙስሊም ወንድሞቻችን ላይ እህቶቻችን ላይ የተፈጠረውን ነገር ግፍና መከራ አይተናል። ኢሰብአዊ ድርጊት ተፈጽሞባቸዋል። እየሰገዱ በነበረበት ወቅት ላይ በየቤቱም እንደገና እየታፈሱ ሲወሰዱ፣ ሲቀጠቀጡ፣ ሲታሰሩ ሰምተናል፣ አይተናል። ከዛ በተጨማሪ ደግሞ በሌላ ቀን ጠብቀው ደግሞ የሙስሊሞችን ሱቅ እያሸጉ መሆኑን አይተናል፣ ሰምተናል። ግን ምን አደረግን? እስቲ እንደ በነፍስ ወከፍ ራሴን ጨምሮ ምን ያደረግነው ነገር አለ? ከዛ በአሻገር ደግሞ ከዛ በተጨማሪ ደግሞ መጅሊስስ ምን ያህል እርምጃ ሄዳችኋል? የሄዳችሁበትን ነገር ለህዝበ ሙስሊሙ ለምን አታሳውቁም? የሄዳችሁበት መንገድ ካልሄዳችሁ ስለምን አልሄዳችሁም? ማንን ነው የምትጠብቁት? ምንድነው እያሰባችሁ ያላችሁት? የመንግስት አካላቶችስ ምንድነው እየጠበቃችሁ ያላችሁት? ሀገር በዚህ ደረጃ በሃይማኖቱ አንድ ግለሰብ አንድ አካል በሃይማኖቱ ይህን ያህል በደልና ግፍ መከራ ሲፈራረቅበት መንግስት የት ነው ያለው? ምንድነው ፍትህ ሚኒስቴር፣ ጸጥታ ዘርፍ፣ ሰብአዊ መብቶች፣ የሴቶች ተሟጋቾች ምናምን የምትባሉ አካሎች የት ነው ያላችሁት? በቀኛስ ሙስሊሞች ጮህን ነገር አንድ ሰሞን እንደሚባለው በቃ አለቀ ጉዳዩ። አሁንም ቢሆን መጅሊስ የበላይ ጠባቂያችን ነው። የሄደበት መንገድ ይኖራል ብዬ አስባለሁኝ። ግን የሄደበትን መንገድ አስቸኳይ ጋዜጣዊ መግለጫ መስጠት ይጠበቅበታል። በዜና አውታሮች ጋዜጠኞችን ጠርቶ ሚዲያዎችን ጠርቶ መግለጫ መሰጠት መቻል አለበት። የሀዘን መግለጫ አይደለም፣ በጣም ጠንካራ የሆነ መግለጫ ሊሰጥ ይገባል። ሙስሊም በመሆኑ ብቻ ሊሸማቀቅ አንገት ሊደፋ የሚገባበት ጊዜ አልፏል። ያ ጊዜ አልፏል። ያን ነገር መድገም የሚፈልጉ አካሎች እልባት ሊሰጣቸው ይገባል። ለምንድን ነው ዝም የምንለው? ለምንድን ነው ዝም የምትሉት? ማንን ነው የምትጠብቁት? ኧረ ተው፣ አይበጀንም። መንግስትስ በርካታ በሚሊዮን የሚቆጠሩ ግብር ከፋዮች፣ ሰላም ወዳዶች ሙስሊሙ ማህበረሰብ በዚህ ደረጃ ሲጠቁ ሲሰቃዩ እያየህ ምን አይነት እርምጃ ወሰክልን? ትላንትና ወላይታ ላይ ይመስለኛል በመጽሐፍ ቅዱስ ወረቀት ወይም ደግሞ ፔፐር ብስኩት ተጠቀለለ ተብሎ ሰውየው ትልቅ ሽማግሌ ያድርጉት አያድርጉት አላህ ነው የሚያውቀው። ቢያደርጉት አንደግፍም፣ ባያደርጉት ደግሞ በደል ተፈጽሟል እንላለን። ለዚህ አፋጣኝ እርምጃ እንደወሰዳችሁት ሁላ ለሌላው ስለምንድን ነው የማትወስዱት? ምንድን ነው የምትጠብቁት? አፋጣኝ መልስ እንፈልጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።